ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ጉዳይ የፋኖ ታጣቂዎች በወልቃይት ጥቃት ከፈቱ። ታጣቂዎቹ በወልቃይት ጠገዴ እንባጋ ላይ በተባለ ቀበሌ ጥቃት መክፈታቸውን ምንጮች ተናግረዋል። ጥቃቱም ፋኖና ህወሓት ኢትዮጵያን ሰባብረው ለማፍረስ መወሰናቸውን እያረጋገጠ ነው ተብሏል። አስደንጋጭውን መረጃ እንነግራችኋለን። ትናንት ሌሊት ለዛሬ አጥቢያ የምስራቅ ጠለምት ወረዳ መቀመጫ የሆነችው የዲማ ከተማ ለመቆጣጠር ከህወሓት ጥቃት ተከፍቶ እንደነበረ ሰምቷል። መከላከያ በወሰደው የአጸፋ እርምጃ 17 የኤርትራ ወታደሮችና 8 የህወሓት ታጣቂዎች መማረካቸውን ከስፍራው የወጣ መረጃ መላክቷል። ታደምጡታላችሁ። የቀድሞ መከላከያ ሚኒስቴር አቶ ስዬ አብርሃ ከጠፉበት ብቅ ብለዋል። ከሰሞኑ የትግራይ ወቅታዊ ሁኔታ ጋር በተያያዘ ከአንድ ሚዲያ ጋር በነበራቸው ቆይታም በበርካታ ርዕሰ ጉዳዮች በተለይም ስለ ጥምረትና ከፋኖ ኃይሎች ጋር ስለሚደረግ ትብብር ማብራሪያም ሰጥተዋል። አቶ ስዬ አብርሃም የህወሓት አመራሮችና የትግራይ ወታደራዊ መኮንኖች ከኤርትራ ጋር እያደረጉት ነው ያሉትን ጥምረትም ተችተዋል። እንደ እርሳቸው ገለጻ ይህ አይነቱ ግንኙነት ትግራይን የትልልቅ ዝሆኖች የጦር አውድማ የሚያደርግ የትግራይ ወጣቶችን የመቅጠፍ እናቶችን ዳግም ማቅ የሚያለብስ ነው ብለዋል። እስከ ዝግጅታችን ፍጻሜም አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችንም እናመራለን። የፋኖ ታጣቂዎች በወልቃይት ጥቃት ከፈቱ። ታጣቂዎቹ በወልቃይት ጠገዴ እንባጋ ላይ በተባለ ቀበሌ ጥቃት መክፈታቸውን ምንጮች ተናግረዋል። ጥቃቱ ፋኖና ህወሓት ኢትዮጵያን ተባብረው ለማፍረስ መወሰናቸውን ያረጋገጠ ነው ተብሏል። ፋኖ በከፈተው ጥቃት እስካሁንም የደረሰው ጉዳት ባይገለጽም ሁለቱ ቡድኖች ማለትም ህወሓትና ፋኖ ከሻዕቢያ ጋር በመሆን ኢትዮጵያ ለማተራመስ ማለላቸው ያሳየ ነው ተብሏል። ቡድኖቹም የግል ጥቅማቸውን እንጂ እንወክለዋለን ለሚሉት ህዝብ አንዳች ደንታ የሌላቸው መሆኑን በሚገባ ያሳያል። ወልቃይት አማራ ህዝብ ለዓመታት የይገባኛል ጥያቄ የሚያነሳበት ሆኖ ሳለ ፋኖ ወልቃይት ላይ ጥቃት መክፈቱ ቡድኑ ለአማራ ህዝብ የሚታገል ሳይሆን የሻዕቢያና የህወሓት አሽከር መሆኑን በሚገባ የሚያስረግጥ ነው ተብሏል። በሌላ በኩል በሰሜን ኢትዮጵያ ያለው ጦርነት የቀዘቀዘ ቢመስልም በአንዳንድ አካባቢዎች አሁንም ውጊያ ቀጥሏል። ትናንት ሌሊት ለዛሬ አጥባን የምስራቅ ጠለምት ወረዳ መቀመጫ የሆነችውን የዲማ ከተማ ለመቆጣጠር ከህወሓት ጥቃት ተከፍቶ እንደነበረ ተሰምቷል። መከላከያ በወሰደው የአጸፋ እርምጃ 17 የኤርትራ ወታደሮችና 8 የህወሓት ታጣቂዎች መማረካቸውን ከስፍራው የወጡ መረጃዎች አረጋግጠዋል። በዚህ ግንባር መከላከያ አስደናቂ ድልን የተጎናጸፈ ሲሆን ውጊያው ኤርትራ በትጥቅና ስንቅ ድጋፍ ብቻ ሳይሆን ተዋጊ ኃይልም ከፋኖና ህወሓት ጎን ተሰልፋ ኢትዮጵያ ለመበተን እየሰራች መሆኑን ያመላክተ ሆኗል። ነገር ግን ተልባ ቢንጫጫ በአንድ ሙቀጫ ሆነና ነገሩ ቡድኖቹ የመከላከያን ብርቱ ክንድ መቋቋም ተስኗቸው በአርያምን በምድርም እየተደቆሱ ወደ መጡበት እየተመለሱ ይገኛል። በሌላ በኩል በቢሶበር ግንባር የገባው የህወሓት ታጣቂ ትጥቁን እየጣለ መፈርጠጥ ጀምረዋል። በደቡብ ግንባር ቢሶበር አካባቢ የተሰማራው የህወሓት ታጣቂ የውስጥ አንድነቱን በመንኮታኮት ለመፈራረስ የመጨረሻ ምዕራፍ ላይ መድረሱ ተረጋግጧል። በአርሚ አባ 3 ስር የሚገኝ አንድ ሙሉ ክፍለ ጦር ለጥቂት ግለሰቦች ስልጣን አንዋጋም፣ ካለፈው ጦርነት ያተረፍነው ነገር የጎዳና ለማኝነት ነው በማለት የፊት መስመር ስምሬት ትዕዛዝን በግልጽ አምፀው ትዕዛዝ አንቀበልም ብለዋል። በዚህ ግንባር በታጣቂውና በአመራር መካከል ያለው ጥልቅ አለመተማመን አሁን ላይ መቆጣጠር ወደማይቻልበት ደረጃ ላይ ደርሷል። ሽጉጥ የተባለ አመራር ሳይቀር የቡድኑ አስተላለፍ ለሽንፈት የተጋለጠ መሆኑንና አርሚ 44 የደረሰበት ተመሳሳይ ውድመት በአርሚ 24 ላይ መደገሙ የማይቀር መሆኑን በመግለጽ ደሙ ነፃ ነኝ ብለዋል። ይህ ሁኔታ የጥፋት ቡድኑ ወታደራዊ መዋቅር ዳግም በማያንሰራራበት ሁኔታ እየፈረሰ መሆኑን የሚያረጋግጥ ነው። ይህ በእንዲህ እንዳለ በአጋምሸትና በቤተ ክርስቲያን አካባቢ መሽገው የነበሩ 2 ሬጅመንት የጥፋት ኃይሎች ግንባሩን ጥለው ወደ ኋላ መፈርጠጣቸው ተሰምቷል። የአመራሩ ለታጣቂው ደህንነት ግድ የለሽ መሆንና በታችኛው መዋቅር ላይ የነገሰው የሞራል ውድቀት ቡድኑን ወደ ፍጹም መፈራረስ መርቶታል። አሁን ላይ በቢሶበር የታየው ይፋይ አመጽ መፈርጠጥና ሽሽት የህወሓት
ታጣቂ ኃይል የመጨረሻም የሽንፈት ምዕራፍ ላይ መድረሱንና ወደማይቀረው መቃብር እየወረደ መሆኑን የሚያበስር ነው። በቀጣይ መረጃችን የቀድሞ የመከላከያ ሚኒስቴር አቶ ስዬ አብርሃ ከጠፉበት ብቅ ብለዋል። ከሰሞኑ የትግራይ ወቅታዊ ሁኔታ ጋር በተያያዘ ከአንድ ሚዲያ ጋር በነበራቸው ቆይታ በበርካታ ርዕሰ ጉዳዮች በተለይም ስለ ጥምረትና ከፋኖ ኃይሎች ጋር ስለሚደረግ ትብብር ማብራሪያም ሰጥተዋል። አቶ ስዬ አብርሃ የህወሓት አመራሮችና የትግራይ ወታደራዊ መኮንኖች ከኤርትራ ጋር እያደረጉት ነው ያሉትን ጥምረት ተችተዋል። እንደ እርሳቸው ገለጻም ይህ አይነቱ ግንኙነት ትግራይን የትልልቅ ዞኖች የጦር አውድማ የሚያደርግ የትግራይ ወጣቶችን የመቅጠፍ እናቶችን ዳግም ማቅ የሚያለብስ ነው ብለዋል። የዚህ ሴራ ዋና ተዋናይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መሆናቸውን የጠቀሱት አቶ ስዬም ፕሬዝዳንቱ የትግራይ ጀነራሎች ለጭነት እንደሚመቹ አህዮች አድርገው ስለቆጠሯቸው ዓላማቸውን ለማሳካት ቢጭኗቸውና አደጋ ቢያደርስባቸው እንኳን ግድ እንደማይሰጣቸው ገልጸዋል። በተመሳሳይ አቶ ስዬ የህወሓት ኃይሎች ከፋኖ ጋር እያደረጉት ነው የተባለውን ትብብር በተመለከተ ሲናገሩ ከፋኖ ኃይሎች ጋር የሚደረግ ማንኛውም ግንኙነት የፕሪቶሪያውን የሰላም ስምምነት የሚያፈርስና ትግራይን ወደ ከፋ ችግር ውስጥ የሚከታት ነው ያሉት። ተፈናቃዮች መመለስም ሆነ የትግራይን መሬት የማስከበር ጉዳይ በፕሪቶሪያው ስምምነት መሰረት በሰላማዊ መንገድ እንዲከናወን እየተሰራ መሆኑን ገልጸው በዚህም አቋም አጥብቀው እንደሚቀጥሉ አሳስበዋል። ወደ ቀጣዩ መረጃ እናመራለን። በኒጀር የሽብር ጥቃት የኢትዮጵያ አየር መንገድ ንብረት በሆነው ሁለት ዘመናዊ አውሮፕላኖች ላይ ጉዳት ደረሰ። በምዕራብ አፍሪካዊቷ ሀገር ኒጀር ኒያሚ የሚገኘው ዲዮሪ ሃሚኒም ዓለም አቀፍ ኤርፖርት ላይ በተሰነዘረ አስደንጋጭ የሽብር ጥቃት የኢትዮጵያ አየር መንገድ ንብረት የሆኑ ሁለት መንገደኞች አውሮፕላኖች ጉዳት እንደደረሰባቸው ተረጋግጧል። ይህ የሽብር ተግባር የተፈጸመው ረቡዕ ጥር 21 ቀን ለሐሙስ ጥር 22 አጥቢያ ላይ ሲሆን ታጣቂዎች ወደ አየር ማረፊያውና አየር ኃይል ቤዝ በመተኮስ በፓርኪንግ ላይ በነበሩ አውሮፕላኖች ላይ ኢላማ ያደረገ ጥቃት ፈጽመዋል። እዚህ እኩይ ተግባር ዓለም አቀፍ የሽብር ቡድን ኢስላሚክ ስቴት ISIS ኃላፊነቱን እንደወሰደ አስታውቋል። ጉዳት የደረሰባቸው አውሮፕላኖች ዝርዝር በጥቃቱ ወቅት በአጠቃላይ 3 አውሮፕላኖች የተመቱ ሲሆን ሁለቱ የኢትዮጵያ አየር መንገድ ንብረት የሆነው ለአጋሩ ስካይም አየር መንገድ በኪራይ የተሰጡ ናቸው። ቦይንግ 737 ማክስ 8 የምዝገባ ቁጥሩ ATPBB የሆነ ይህ አውሮፕላን ገና የ3 ዓመት ዕድሜ ብቻ ያለው እጅግ ዘመናዊ አውሮፕላን ነበር። ይህኛው አውሮፕላን የምዝገባ ቁጥሩ ATPAH ሲሆን በኢትዮጵያ አየር መንገድ ተመዝግቦ በስካይ የተከራየ። ከእነዚህም በተጨማሪ የኮት ዲቯር አየር መንገድም ንብረት የሆነው አንድ ኤርባስ A319 አውሮፕላንን በጥቃቱ ሰለባ ሆኗል። የኢትዮጵያ አየር መንገድ በምዕራብ አፍሪካ የአየር ትራንስፖርት ዘርፍ ወሳኝ ሚና ያለው ሲሆን ለስካይ አየር መንገድ የ40% ባለድርሻና አውሮፕላኖችን የሚያቀርብ ዋና አጋር ነው። በጥቃቱ ወቅት አውሮፕላኖቹ ቆመው የነበረ በመሆናቸው በየትኛው መንገደኛም ሆነ የበረራ ሰራተኛ ላይ የደረሰ ጉዳት የለም ብለዋል። የኒጀር ወታደራዊ መንግስት አፋጣኝ እርምጃ በመውሰድ 20 ታጣቂዎች መደምሰሱንና አካባቢውን በቁጥጥር ስር መዋሉን ገልጿል። በቀጣይ መረጃም ፖሊስ በእንጦጦ ፓርክ የውጭ ሀገር ዜጎችን ሊዘርፉ የነበሩ ተጠርጣሪዎችን በቁጥጥር ስር መዋሉን አስታወቀ። በአዲስ አበባ ከተማ አስተዳደር ልዩ ትኩረት ከተሰጧቸው ፓርኮች መካከል አንዱ በሆነው እንጦጦ ፓርክ አካባቢ የውጭ ሀገር ዜጎችን ሊዘርፉ የነበሩ 3 ግለሰቦችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። ፖሊስ በወጣው የጥንቃቄ መልእክት እንደገለጸው ተጠርጣሪዎቹ የተያዙት ጥር 23 ቀን 2018 በሽሮ ሜዳ ቁስቋም በኩል ወደ እንጦጦ ፓርክ ሊገቡ የነበሩ የሆላንድ ዜጎች ለመዝረፍ ሲሞክሩ በደረሰባቸው ክትትል ነው። ፖሊስ ግለሰቦችን በቁጥጥር ስር እያዋላቸው ሲሆን በአሁኑ ወቅት ምርመራ እየተካሄደባቸው እንደሚገኝ ጠቁሟል። በምርመራ ወቅትም ከታሰሩት ግለሰቦች መካከል አንዱ የሐሰት የመከላከያ መታወቂያ ይዞ መገኘቱን የገለጸው ፖሊስ የሌሎቹን 2 ተጠርጣሪዎች ማንነት እያጣራ መሆኑን አስታውቋል። ተጠርጣሪዎቹ ከፖሊስ ለማምለጥ ሲሮጡና ሲዘሉ ጉዳት እንደደረሰባቸው በመግለጫው ተመላክቷል። እንጦጦ ፓርክ የቱሪስት መዳረሻ፣ የከተማ ነዋሪዎች መዝናኛና ስፖርታዊ እንቅስቃሴ የሚደረግበት ስፍራ መሆኑን የጠቀሰው ፖሊስ አንዳንድ ወንጀለኞች ጎብኚ ወይም ስፖርተኛ በመምሰል እንዲሁም በአሳቻ ቦታዎች በመደበቅ ወንጀል እንደሚፈጽሙ ከህብረተሰቡ ጥቆማ ሲደርስ መቆየቱን ገልጿል። ህብረተሰቡ መሰል አጠራጣሪ እንቅስቃሴዎችን በመከታተል ለጸጥታ አካላት ትብብር እንዲያደርግ፣ አካባቢውን እንዲጠብቅና ወንጀል በጋራ እንዲከላከል ፖሊስ አሳስቧል። ወደ ተመልካቾቻችን ዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።